የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ሙስሊሞችን የተቀበሉት እኛን አሁን ያሉትን ኢትዮጵያውያን ሳይሆን ስደተኞችን ነው። ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ሃይማኖቶች ምንድን ነው የሚያስተምሩት? ኢትዮጵያ እንደ ሀገር መቆሟ ውስጥ እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ዋና ናት እኮ ዋና ናት። ኢትዮጵያ ውስጥ እኮ ክርስትናን እኮ አቅፋ ይዛልን ያኖረችው እሷ ናት፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ኢትዮጵያ የምትባልን ሀገር ስትመጣ እኮ ዋና እኮ የነበረችው እሷ ናት። ከዚህ አንፃር ኢትዮጵያ የምትባል ሀገር የመኖሯ ምክንያት ቀደም ያልከው ነገር ኢትዮጵያን እግዚአብሔር የሚጸልዩ እኮ ሰዎች አሉ እኮ የሚገርም እኮ ጸሎተኛ ሰዎች አሉ ኢትዮጵያ ውስጥ አግኝተኛል። ጥቂት ይሁኑ እንጂ እኮ አሉ። ቤተክርስቲያንን እንዴት እንደገለጣትና በእውነቱ ቤተክርስቲያን ምን ያህል ክብር እንዳላት በቤተክርስቲያን ውስጥ ያሉ የቤተክርስቲያን አገልጋዮች ምን ያህል የሀገር ባለውለታ እንደሆኑ ምን ያህል ለሀገር እንደሚጸልዩ እዛ ላይ ደግሞ የቤተክርስቲያን አገልጋዮች ራሳቸውን ትተው እግዚአብሔርን እንደሚያገለግሉ በደንብ አድርጎ ገልጦና አብራርቱ ሲናገር ስለሰማው እችንን ሐሳብ ላጋራችሁ ፈልጌ ነው። እንግዲህ አንዳንድ ሰው ወደ እውነታ ሲመጣ በተለይ ደግሞ ሰፋ ያለ ዕውቀትና በደንብ የማንበብ አቅሙን እያዳበረ ሲመጣ ፖዚቲቭ አቲቲዩዱ በጣም እየሰፋ በጣም አመለካከቱ ሂውጅ እየሆነ ይመጣል ማለት ነው። ከነዚያ ውስጥ አንዱ በእውነቱ ፓስተር ቸሬ ያነሳውን ሐሳብ በጣም ሰፋ ያለና ስለ ቤተክርስቲያን የሆነ የተረዳ አይነት ሆኖ ታየኝ ማለት ነው። እንግዲህ ቤተክርስቲያንን በደንብ ካየናት የሀገር ባለውለታ ናት። ቤተክርስቲያንን በደንብ ካየናት ለሀገር የምትጸልይ ናት። ቤተክርስቲያንን በደንብ ካየናት በየወቅቱ በየዘመናቱ ስለ ዝናብ፣ ስለ ሀገር፣ ስለ ሰላም የምትጸልይ መንፈሳዊ ተቋም ናት። በደንብ ካየናት በተለይ ደግሞ በደንብ ያላትን ዶግማዋን ስርዓቷን መመልከት ከቻል ያላት ስርዓት ለሁሉም ነው። የሁሉም የምትተርፍ ሁሉንም የምታከብር ለሁሉም የምትጸለይ ቤተክርስቲያን ናት። እዛ ላይ አገልጋዮችም እንደምታውቁት በየገዳማቱ በተለያዩ ቦታ ሆነው ተሰውረው ማንም ሳያያቸው ማንም ሳይመለከታቸው ነገር ግን ተደብቀው ከእግዚአብሔር ጋር የሚገናኙ ራሳቸውን ካለማርቀው እግዚአብሔር ጋር የሚገናኙ እግዚአብሔርን የሚለምኑ አይነት አገልጋዮች እንዳሉ ሰፋ ባለ ሁኔታ ገልጦ እናያለን ማለት ነው። እና እያንዳንዳችን በእንደዚህ አይነት ሁኔታ ብንመጣ ጥሩ ነው። አንዱ ያንዱን በአንዳንድ ቦታ የምናየው ደግሞ አንዱ ያንዱን ሃይማኖት የመጣል የማጣመም አላስፈላጊ ነገር የማድረግ አሁን ለምሳሌ የምታዩዋቸው አሁን በዩቲዩብ የምታዩዋቸው አንዳንድ ሰዎች የሚያነሱት ሐሳብ አለ በእውነቱ ለኢትዮጵያም የማይጠቅም ለራስ ሃይማኖትም የማይጠቅም ህዝብን የሚያጣላ አይነት ህዝብን ቁርሾ የሚከት አይነት አንዱን ህዝብ ካንዱ ጋር በተለይ በዘረኝነት በፖለቲካ በሃይማኖት ሰለባ ውስጥ እየገቡ ህዝቡን የሚያወናብዱም እንዳሉ ሁሉ ይሄ ወንድማችን በእውነቱ ይሄ ፓስተር ቸሬ አግባብ ባለው ሁኔታ ስለ ቤተክርስቲያን ተናግሯል ማለት ነው። እና እንዲህ አይነት አስተሳሰብ እንዲህ አይነት ያለ አንባቢ ሰው እንዲህ አይነት የሌላ ሃይማኖትን ዕውቀት በደንብ አድርጎ አውቆ እውነታውን መናገር የሚችል አይነት ሰውም እንዳለ መረዳት ያስፈልጋል ማለት ነው። እንደምትመለከቱት ሙስሊሞችን የተቀበሉት እኛን አሁን ያሉትን ኢትዮጵያውያን ሳይሆን ስደተኞችን ነው። ስደተኞቹ ደግሞ ጊዜውን ሲጨርሱ በ15 ዓመቱ ተመልሰው ሄደዋል። ስለዚህ አሁን ያለው ሙስሊም ማንም የተቀበለው ሳይሆን ቀድሞ የነበረ ህዝብ አካል ሃይማኖቱን ቀይሮ ልክ እንደ ክርስቲያኖቹ ከነበረው እምነት ወደ እስልምና የገባ እንጂ ማንንም የተቀበለ አይደለም። እንደምትመለከቱት አንድ ኡስታዝ ደግሞ የሚናገረው ነገር አለ። ያው ታዩት አላችሁ ዩቲዩብ ላይ ምንድነው የሚለው? በነገራችን ላይ እንደዚህ አይነት አስተሳሰብ ጥሩ አይደለም። አሁን ታሪክ መሻማት፣ የታሪክ ማዛባት፣ ታንጀብል የሆነ መረጃ ሳይኖር ሚዲያ ላይ ወጥቶ በሃይማኖት ተቋም የተለያዩ ማስረጃ በሌለበት ሁኔታ ላይ ተናግሮ ሰውን ማወዛገብ በጣም አስፈላጊ ነው ብለን አናምንም። ስለዚህ እኛ አሁን የሚጠቅመን እንደ ሃይማኖት ተቻችለን እንደ ሃይማኖት ተከባብረን እንደ ሀገር አንድ ሀገር ያለን የአንድ የኢትዮጵያዊ ዜጎች ሆነን መኖር ነው የሚጠቅመን እንጂ ታሪክን እየመዘዝን አንዱን ካንዱ እኛ እንቀድማለን እኛ እንበልጣለን የሚለው ነገር
የሚጠቅም አይደለም። ያጣላል፣ ያጋጫል፣ ለጽድቅ አያበቃም፣ ልክም አይደለም። የሃይማኖት ተቋማትም እንዲህ አይነት ትምህርት አያስተምሩም። ዘርን እየነጠሉ ታሪክን እያመጡ ለማጣላት የሃይማኖት ተቋማት እንዲህ አይነት ስብከት መስበክ አለባቸው ብለን አናምንም። እንግዲህ እንደ ዋናነት ይሄ የምታዩት ኡስታዝ በሬ ወለድ አይነት ጥቅስ አምጦ እኛ ክርስቲያኖችን ተቀበልናቸው፣ እኛ ክርስቲያኖችን ከሆነ ቦታ ሲመጡ ተቀብለናቸዋል እያለ ታሪክ የማዛባት አይነት እየመጣ ነው። ይሄ ማለት በታሪክ በተለያዩ ድርሳናት በተለያዩ መዛግብቶች ስናይ ኢትዮጵያ ከመጀመሪያም በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምራ የኦሪቱን ስርዓት የምትቀበል እንደነበረች በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ በ33 ዓመት በጃንደረባው ክርስትናን ተቀብላ መጣ አጽምታ የቆየች እንደሆነች ብሉይ ኪዳንና አዲስ ኪዳንን ይዛ ሌላውንም ሃይማኖት ሌላውንም ማህበረሰብ ሰፍታ ይዛ ተቻችላ የምትኖር ሃይማኖት እንደሆነች በተለያዩ መጻሕፍት እናያለን። ነገር ግን አሁን ይሄ ኡስታዝ የተናገረው ነገር ከእውነት የራቀ ስለሆነ እንደዚህ አይነት አስተሳሰብና አመለካከት ደግሞ የሚያጣላና የሚያራርቅ ማያግባባ አይነት ስለሆነ ሁላችንም ይሄንን ኮንሲደር ልናደርግ ይገባል ማለት ነው። ስለዚህ ሙስሊሙና ክርስቲያኑ ተቻችሎ ተከባብሮ አንዱ የአንዱን ችግር ሸፍኖ በሚኖርበት ሀገር ላይ እንዲህ አይነት ጥራዝ ንጠቅ አስተሳሰብ እየመጡ ሊያነጣጥሉን ስለሚችሉ ትኩረት ልንሰጣቸው ይገባል ማለት ነው። የዛሬ መልእክታችን ይሄ ነው። እንግዲህ እንደምታዩት እኔ ቅዱስ ቁርአን አለኝ፣ ሙሉን አንብቤዋለሁ በአማርኛ። መጽሐፍ ቅዱስን ሳስተምረውም ስማረውም ነበረ። መጽሐፍ ቅዱስ ላይ አንድ ወርቃማ አባባል አለ። የእግዚአብሔር ቃል ሆኖ ወርቃማ ያልሆነ የለም፣ ግን ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው ይላል። እንደውም መጽሐፈ ምሳሌ ምዕራፍ 9 ላይ እግዚአብሔር 6 ነገሮችን ይጣላል፣ 7ኛውንም ነፍሱ አጥብቃ ትጸየፈዋለች ይላል። አስብ፣ ከ6ቱ ከተገለጹት ውስጥ አንዱ የጻድቅን ነፍስ የሚያጠፋል። ከሱ በላይ ግን እግዚአብሔር እነዛን ይጣላል ነው። የጻድቅ ነፍስ የሚያጠፋ የጻድቅን ነው ልባርክ ነፍስ የሚያጠፋን ይጣላል ይልና በወንድማማች መካከል ጠብ የሚዘራውን ግን ይጸየፋል ይላል። በጣም የሚጸየፈው ነገር እንኳን በብሔረሰቦች ቦጋለ የሚባለው ደግሞ ስለ ሃይማኖት በሚናገርበት አውድ ስታዩ ከሙስሊሙም አንጡ ከየትኛውም ክርስትና ሃይማኖት አንድ ሃይማኖት ዘረኝነትን የሚሰብክ ከሆነ አንድ ሃይማኖት ስለ አንድ ሰው ነፍስ ማያስብ ከሆነ የአንድ ሰው ጥፋት ሊያስጨንቀው ማይገባ አይነት ከሆነ ያ ሃይማኖት ትክክለኛ ሃይማኖት ነው ለማለት ያጠራጥራል እያለ ነው። ምክንያቱም ከቁርአንም አንስቶ ነው ዘረኝነትን ተዋት አትጠቅምም ምትጠቅም አይደለችም እሷ አታስፈልግም እያለ እየተናገረ ነው። ስለዚህ አንዳንድ ሰዎች ደግሞ በእውነቱ በሃይማኖት ስር ነን ብለው ስለ ሃይማኖት እየሰበኩ እያስተማሩ ግን እንደዚህ አይነት ጥላቻ ከአንዱ የሚያጋጭ አይነት ነገር ሲናገሩ እናያለን። ስለዚህ አሁን መጋጨቱ ምን አስፈለገ? በሃይማኖት አውድ መስበክ ማስተማር ለህዝቡ አንድነትን ሰላምን መስበክ እንጂ እንዲህ አይነት ነገር አስፈላጊ እንዳልሆነ እንግዲህ ተመልከቱት። ይሄ ሰውዬ እየተናገረ እናየዋለን ማለት ነው። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች እንግዲህ ተመልከቱ። ይሄንን ኡስታዝና ይሄን ፓስተር ተመልከቱ። የሚናገሩትን ነገር እዩዋቸው። የሚያስተምሩት ትምህርት ለኢትዮጵያ ምንድን ነው እየሰጡት ያለ? ለሚያስተምሩት ለተሰበሰበው ለነሱ ተከታይ ምን እየሰጡ ነው? ምን አይነት ነገር እየነገሩ ነው? ስለ ጥላቻ የኛ ሃይማኖት የበላይ ይሁን፣ ጥላቻ ጠላቶቻችን በእግራችን እንረገጣቸው። ጠላት ማለት እኮ የተሰወረው የጥንት ጠላት ሰውን የከፋፈለው ሰይጣን ነው። ስለዚህ ጠላት የተባለው ለሰይጣን እንጂ ለሰው ልጅ አይደለም። የሰው ልጅ ጠላት አይደለም። ነገር ግን የኛ ሃይማኖት የበላይ ሲሆን ጠላቶቻችን እስኪጠፉ አላህ ጉዳቸውን ያሳያል እያለ ጥላቻን የሚሰብክ አይነት ኡስታዝ ነው ያለው። ስለዚህ ፓስተሩንም ተመልከቱት። እንግዲህ ተመልከቱት የሚለውን ነገር ትከፋፈላለች፣ ትሸነሸናለች፣ ትጠፋለች እያለ የሚናገረውን የጥላቻ አመለካከት እዩት። ስለዚህ እንደዚህ አይነት አስተምሮ በየሃይማኖት ተቋማችን ምን ሄድ ከሆነ ነገ ሀገራችን የት ነው የምትሄደው? ሀገራችን የት ነው የምናስረክበው? ትውልድ የምናቆመው ሃይማኖት ምን አይነት ነው? ምን አይነት ትውልድ እናፈራለን? እንደዚህ አይነት አስተምሮ ነገ የት ይወስደናል ማለት ነው? ሀገራችን በድህነት በጥላቻ የታሰረች በክፋትና በተንኮል የተሸበሸበች ትሆናለች ማለት ነው። ስለዚህ ልክ ቅድም እንዳልነው በእውነት ፓስተር ቸሬን ተመልከቱ። በሃይማኖት ስር ያለ አይደለም፣ የራሱን የሃይማኖት መምህር ነው። ነገር ግን እውነታውን እየተናገረ ነው። ቤተክርስቲያን የሀገር ህልው ሌላውም ሃይማኖት
ሌላውም ሃይማኖት ያንዱን ሃይማኖት ጀርባ የሚጠብቅና የሚያግዝ ካልሆነ አገራችን ወደ አላስፈላጊ ቦታ የምትሄድ ስለሆነ ይህንን ነገር እንድታስተውሉትና ላይክ ሼር አድርጋችሁ ኮሜንት እንድትሰጡ ሐሳባችሁን እንድትሰነዝሩ እንፈልጋለን።